በደብረ ኤልያስ ውጊያ ተደረገ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የሻለቃውን መስዋዕት ተከትሎ መግለጫ ወጣ። በቤንሻንጉልና ጉሙዝ ክልል በገቡ የሱዳን ፈጥኖ ደራሽ ኃይል ታጣቂዎች የጉሙዝ ነፃ አውጪ ኃይሎች ጥቃት መፈጸማቸውን አስታወቁ። አብይ አህመድ ለወልቃይት በጀት የማንለቀው ህጉ ስለሚከለክለን ነው ማለቱን ያገዛዙ ካድሬ የሆነው ዳኛቸው አሰፋ ገለጸ። ዳኛቸው አያይዞም አብይ አህመድ አዲስ አበባ ያሉ የትግራይ ኤሊቶችን የማባበል ስራ እየሰራ መሆኑን ገልጿል። ኮሎኔል ደመቀ ዘውዱ ለትግራይ ህዝብ ጥሪ አቅርቧል። የአሜሪካው አምባሳደር መቀሌ ገብቷል። የዲፕሎማሲ ምሁሩ ጉጉሙን ተቀላቀለ። በጭንቀት ልንፈነዳ ደርሰናል ሲሉ በትግራይ ክልል ያሉ የ12ኛ ክፍል ፈተና ተፈታኞች ገለጹ። በደቡብ አፍሪካ የጸረ ስደተኛ እንቅስቃሴ መሪው መገደሉን ተከትሎ ውጥረት ነግሷል። ሰላም ጤና ይስጥልኝ። የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው ዜና አልፋለሁ። በደብረ ኤልያስ ውጊያ ተደረገ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር ደብረ ኤልያስ ቀስተ ደመና ሻለቃ በጎፍ ጭማ ታዳጊ ከተማ በፈጸመው ጥቃት በርካታ የአገዛዙ ኃይል ሙትና ቁስለኛ መሆኑን አስታውቋል። ዛሬ ሌሊት 11 ሰዓት ተኩል ላይ በተፈጸመው ጥቃት የፋኖ ኃይል የበላይነት የታየበት ውጊያ መደረጉን ምንጮች ገልጸዋል። በተደረገው አውደ ውጊያ የአገዛዙ ኃይሎች ተመተው ወደ ሕክምና ተቋም መላካቸውን የፋኖ ምንጫችን ገልጿል። አክሎም በርካታ የአገዛዙ ትጥቆች መማረካቸውን ገልጿል። በሌላ መረጃ የአፋብን ቴዎድሮስ እዝ 109ኛ ኮር የተሰዋው ጓዱ ሻለቃ ደሳለኝ ዘውዱን አስመልክቶ የሐዘን መግለጫ ሰጠ። የታሪክ ማህደር በወርቅ ቀለም ከሚመዘግባቸው የዘመናችን የቁርጥ ቀን ጀግኖች መካከል ለህዝባቸው ህልውናና ነጻነት ሲሉ የህይወትን የመጨረሻ ዋጋ የከፈሉ ብርቅዬ ፋኖ አመራሮች በግንባር ቀደምትነት ይጠቀሳሉ። ከነዚህ አንጸባራቂ ከዋክብት መካከል አንዱ ቃሉን በተግባር አስደግፎ ውድ ህይወቱን ለህዝቡ አሳልፎ የሰጠው ጀግናው ሻለቃ ደሳለኝ ዘውዱ መኮ ነው ብሏል። መጋቢት 27 1993 ዓ.ም የተወለደው ሻለቃ ደሳለኝ ዘውዱ በ25 ዓመቱ ለአማራ ህዝብ ሲል መስዋዕት ሆኗል። ከጥቅምት 2018 ዓ.ም ጀምሮ የቴዎድሮስ እዝ 109ኛ ኮር ስልጠና ኃላፊ ሆኖ የተመደበው ሻለቃው ሐምሌ 2 2018 ዓ.ም የወቅላ በነበረው አውደ ውጊያ በክብር ተሰውቷል። ቤንሻንጉልና ጉሙዝ ክልል በገቡ የሱዳን ፈጥኖ ደራሽ ኃይል ታጣቂዎች ላይ የጉሙዝ ነፃ አውጪ ኃይሎች ጥቃት መፈጸማቸውን አስታወቁ። በሱዳን ብሉ ናይል ግዛት በኩል ወደ ኢትዮጵያ ድንበር የተሻገሩት በመሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይሎች በቤንሻንጉል ጉሙዝ ክልል የጦር ካምፕ መገንባታቸውን ተከትሎ በክልሉ ነዋሪዎች ከፍተኛ ቁጣ ተቀስቅሷል። ታጣቂዎቹ በብልጽግናው አገዛዝ ፈቃድ የሀገር ሉዓላዊነትን ጥሰው ወደ ቤንሻንጉል ጉሙዝ ክልል በመግባት በክልሉ ነዋሪዎች ላይ ከፍተኛ ግፍና በደል እየፈጸሙ ይገኛሉ ሲል መረብ ሚዲያ ዘግቧል። ራሱን የጉሙዝ ሕዝብ ነፃ አውጪ ብሎ የሚጠራው ታጣቂ ቡድን በክልሉ ሰፍረው በህዝቡ ላይ ግፍ ሲፈጽሙ በነበሩት በሄሜቲ ታጣቂዎች ላይ ጥቃት መፈጸማቸውን ሚዲያው አክሎ ዘግቧል። አብይ አህመድ የሄሜቲ ታጣቂዎች ቤንሻንጉልና ጉሙዝ ክልልን ለጦር ካምፕነት እንዲጠቀሙ በይፋ መፍቀዱ ሳያንስ ታጣቂዎቹ በህዝቡ ላይ ለሚፈጽሙት ግድያ፣ ዘረፋና አስገድዶ መድፈር ምንም አይነት መከላከል አላደረገም። ለታጣቂዎቹ ወግኖም ጥቃት ተፈጸመብን በሚል አቤቱታ በሚያቀርቡ የክልሉ ነዋሪዎች ላይ እርምጃ ሲወስድ ቆይቷል። ታጣቂዎቹ በየሆቴሉና በየሱቁ እየገቡ ለሚመገቡት ምግብና ለሚገዙት ንብረት ክፍያ ሲጠየቁ ብልጽግና ይክፈላችሁ ሲሉ ነበር። የብልጽግና አገዛዝ ካድሬዎች የዜጎችን ደህንነት ከማስጠበቅ ይልቅ ግፉን የሚቃወሙ ነዋሪዎችን እያደኑ በማሰር ለውጭ ታጣቂዎች ከለላ እየሰጡ መሆናቸው ታውቋል። የሀገር ሉዓላዊነትን ጥሰው በመግባት በህዝብ ላይ ግፍና መከራ በሚያደርሱት በእነዚህ የሄሜቲ ታጣቂዎች ላይ ራሱን የጉሙዝ ህዝብ ነፃ አውጪ ብሎ የሚጠራው ታጣቂ ቡድን እርምጃ መውሰድ መጀመሩን አስታውቋል። ታጣቂ ቡድኑ የሄሜቲ ጦር የሰፈረበትን ካምፕ ከማጥቃት ጀምሮ እስከ ጨበጣ ውጊያ የዘለቀ እርምጃ በመውሰድ ወታደሮቹ ክልሉን ለቀው ወደ ሀገራቸው እስኪመለሱ ድረስ ጥቃቱን አጠናክሮ እንደሚቀጥል ታውቋል። መረጃው የመረብ ሚዲያ ነው። አብይ አህመድ ለወልቃይት በጀት የማንለቀው ህጉ ስለሚከለክለን ነው ማለቱን ያገዛዙ ካድሬ የሆነው ዳኛቸው አሰፋ ገልጿል። ዳኛቸው አክሎም አዲስ አበባ ያሉ የትግራይ ፖለቲከኞችን ለማባበል ምርጫው እንደተሰረዘም ገልጿል። የሰሜን ኢትዮጵያ ጦርነትን ተከትሎ ወደ ባለቤቱ የተመለሰው ወልቃይት በአብይ አህመድ በጀት ተነፍቆት ቆይቷል።
አብይ የወልቃይትን በጀት ለትግራይ ክልል የሚልከው ህጉን ተከትሎ መሆኑንና በብልጽግና አገዛዝ እምነት ወልቃይት የትግራይ ክልል በመሆኑ በጀቱ ወደ ትግራይ እየተላከ እንደሆነ ዳኛቸው ተናግሯል። መንግስት ምርጫ የማይካሄደው እንዲሁም በጀት የማይለቀቅላችሁ ህጉ ስለሚከለክለን ነው የሚለው። ባጭሩ ይሄ ነው እየተባልን ያለ ነው። ዳኛቸው በጀቱን ህወሓት ባለፉት 3 ዓመታት ግዙፍ ኃይል አሰልጥኖበታልም ብሏል። ለህወሓት ገንዘብ በየዓመቱ ሲሰጥ እነርሱ ግን መልሰው እንደገና ኢትዮጵያን ለማፍረስ ግዙፍ ሰራዊት በዚህ 3 ዓመት እንደገነቡበት ይታወቃል። የፌዴራል መንግስቱ ለይስሙላ ያደረገውን ምርጫ በወልቃይት እንዳይደረግ መከልከሉ ይታወሳል። አዲስ አበባ የተከማቹ የትግራይ ፖለቲከኞችን ለማባበል ምርጫው ተሰረዘ ብሏል ዳኛቸው። እነ ጌታቸው ረዳን አዳዲስ መሶብ ቀዳጆች ቤተ መንግስት አካባቢ እያንዣበቡ ነው ያለ ሲሆን በወልቃይት አመራሮችና በአዲስ አበባ ባሉ የትግራይ አመራሮች መካከል ያለውን ውጥረት ዳኛቸው ይፋ አውጥቷል። ማባበል፣ የትግራይን ኤሊቶች ለማባበል አዲስ አበባ የተከማቹ አሉ። አንዳንድ ወገኖች አዲስ አበባ አይደክሙ ጥሩ ነው፣ ለጊዜው እንደው ጀብ ስለሚሉ እዛ ቤተ መንግስት አካባቢ ማለት ነው አዳዲስ መሶብ ቀዳጆች ስለመጡብን ነው። በተያያዘ ዜና በዚሁ መድረክ ንግግር ያደረገው ኮሎኔል ደመቀ ዘውዱ ለትግራይ ህዝብ ጥሪ አቅርቧል። ሐምሌ 5 የአብይ አህመድ አገዛዝ እንዲመጣ ትልቅ መነሻ ቀን ነው ሲል የተናገረው ደመቀ ህዝቡ ነፃ እንደወጣ ገልጿል። ትናንት በተለቀቀውና ባቀረበው ንግግርም ለትግራይ ህዝብ ተከታዩን ጥሪ አቅርቧል። እኛ የወልቃይት ጠገዴ አማራ እንዲሁም የአንድነትን እኩይን ጠባብን ቡድንን ነፃ እንደወጣ ነው ሁሉ አንተን የትግራይን ህዝብን ነፃ እንድትወጣ የትግራይ ሰላምና ዲሞክራሲ እንዲሰፍንን ከጎንህ ነን፣ አብረን እንታገላለን። ለአብሮነት ነቀርሳ የሆነውን ህወሓት ከጉያህን ነቅለህ ጣለው። በኢትዮጵያ እውነትም ፍቅር አብረንን እንኑር። ህወሓትና አስተሳሰቡ ማስወገድ ከቻልክ ባህር ዳርና ሁመራ ያንተ ሀገር ነው፣ መቀሌና ሽሬ የኛ ሀገር ነው። የአሜሪካ አምባሳደር መቀሌ ገቡ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ለአንድ ቀን ይፋዊ ጉብኝት መቀሌ መግባታቸው ተገለጸ። አምባሳደር ማሲንጋ በቆይታቸው ከረድኤት ድርጅቶች ጋር በመገናኘት በአሜሪካ ድጋፍ በትግራይ ክልል የሚቀርበውን የነፍስ አድን ሰብአዊ እርዳታ ዙሪያ እንደሚወያዩ ዘገባዎች ያሳያሉ። በተጨማሪም በስፋት የፕሪቶሪያ የሰላም ስምምነት በመባል በሚታወቀው ግጭት የማቆም ስምምነት ትግበራ ዙሪያ ከተለያዩ የባለድርሻ አካላት ጋር ምክክር እንደሚያደርጉም ተዘግቧል። የዲፕሎማሲ ምሁሩ ጣሃ ደራሳ አሊ የአፋር ብሔራዊ አንድነት አብዮታዊ ግንባርን ተቀላቀለ። የዲፕሎማሲና ዓለም አቀፍ ግንኙነት ባለሙያ የሆነው ጣሃ ደራሳ አሊ ሀገራዊ ለውጥን ለማምጣትና የሕዝብን የላቀ ተጠቃሚነት ለማረጋገጥ የብልጽግና አገዛዝን ለመታገል በሚደረገው ትግል ተሳታፊ ለመሆን የአፋር ብሔራዊ አንድነት አብዮታዊ ግንባርን ወይም ኡጉጉሙን መቀላቀላቸውን የድርጅቱ መረጃዎች ያሳያሉ። የፍሪ ፕሬስ ሜምበር በመሆን በቋሚነት እየደገፋችሁን ስላላችሁ ከልብ እናመሰግናለን። ሌሎቻችሁን ብትደግፉን በአክብሮት አሳስባለሁ። መረጃዎች ይቀጥላሉ። በጭንቀት ልንፈነዳ ደርሰናል ሲሉ በትግራይ ያሉ የ12ኛ ክፍል ተፈታኞች ገለጹ። የትግራይ ክልል የ12ኛ ክፍል የወረቀት ተፈታኞች የጊዜ ሰሌዳ በተመለከተ በክልሉ ትምህርት ቢሮ እንዲሁም በፌዴራል የትምህርት ምዘናና ፈተናዎች አገልግሎት መካከል የተፈጠረው ውዝግብ ግራ መጋባት ውስጥ እንደከተታቸው የክልሉ ተማሪዎች ተናግረዋል። ከሰኔ 23 2018 ዓ.ም ጀምሮ በ6 ዙሮች በበይነ መረብና በወረቀት መሰጠት በጀመረው በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከ563,000 በላይ ተማሪዎች እንደሚፈተኑ ተገልጿል። በመጨረሻዎቹ ዙሮች የሚካሄደው የወረቀት ፈተና ከሐምሌ 1 እስከ ሐምሌ 17 እንደሚካሄድ የትምህርት ምዘናና ፈተናዎች አገልግሎት አስታውቆ ነበር። ይሁን እንጂ በትግራይ ክልል የሚካሄደው የወረቀት ምዘና ቀኑ ተራዝሞ ከሐምሌ 22 ጀምሮ ለ3 ቀናት እንዲካሄድ መወሰኑን የትምህርት ምዘናና ፈተናዎች አገልግሎት ዳይሬክተር አስታውቋል። በህወሓት የሚመራው የክልሉ አስተዳደር ስር የሚገኘው ትምህርት ቢሮ የጊዜ ሰሌዳ ለውጡን አልተቀበለውም። ትምህርት ቢሮ የቀን ለውጡን ፖለቲካዊ ውሳኔና በትግራይ ህዝብ ላይ በተለያየ መንገድ እየተፈጸመ የመጣውና እየቀጠለ ያለውን ጥቃት አካል ሲል ገልጾታል። ትምህርት ሚኒስቴሩ ሀገር አቀፍ ፈተናን በተመለከተ እርስ በራሳቸው የሚጣረሱ ግልጽነት የጎደላቸው በየጊዜው የሚቀያየሩ ውሳኔዎችን አሳልፏል በማለት
ሐምሌ 6 ለፌዴራል ትምህርት ተቋማት በጻፈው ደብዳቤ ወቅሷል። የክልሉ ትምህርት ቢሮ በክልሉ ለሚገኙ ተማሪዎች የራሱን ፈተና አውጥቶ እንደሚሰጥም አስታውቋል። የፌዴራል መንግስትና የህወሓትን ውዝግብ ተከትሎ ተማሪዎቹ በጭንቀት ልንፈነዳ ደርሰናል ሲሉ ለቢቢሲ ተናግረዋል። ግራ በመጋባት ውስጥ ነው ያለነው ያሉ ሲሆን ሐምሌ 22 ትፈተናላችሁ እንባላለን። ወደ ወረዳው መምህራን ስንደውል ደግሞ ቀኑ ገና አልተወሰነም ይሉናል። ሜዳ ላይ ቀርተን እየጠበቅን ነው ብለዋል። ዘገባው የቢቢሲ ነው። በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪ መገደልን ተከትሎ ውጥረት ነገሰ። በደቡብ አፍሪካ እየተካሄደ ያለውን ጸረ አፍሪካውያን ስደተኞች እንቅስቃሴን ከሚመሩት መካከል አንዱ የሆነው አንዲሎ ሶምጋዳ ባልታወቀ ሁኔታ መገደሉ የጸረ ስደተኛ እንቅስቃሴውን የበለጠ ሊያባብሰው እንደሚችል ተዘግቧል። ህገወጥ የተባሉ አፍሪካውያን ስደተኞች ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ የነበረው ሶምጋዳ ማርች ኤንድ ማርች የተባለውን እንቅስቃሴ ከሚመሩት መካከል አንዱ ነበር። ጋውንቴ በሚባል አካባቢ የሚካሄዱ የጸረ ስደተኛ እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ግለሰቡ ባለፈው ሳምንት ከሚኖርበት ቤት አካባቢ በጥይት ተመቶ ተገድሏል። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ ላይ በቀጣይ ጥቃት እንደሚሰነዝሩ ዶናልድ ትራምፕ አስጠነቀቁ። ትራምፕ ይህንን ያሉት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ነው። በሆርሙዝ ወሽመጥ የሚያልፉ መርከቦች 20% ክፍያ እንዲፈጽሙ ያቀረቡትን ሐሳብም ሰርዘዋል። ፍሪ ፕሬስ ቻናልን ሰብስክራይብ ያላደረጋችሁ በሙሉ እንድታደርጉት በአክብሮት ጠይቃለሁ። ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። አስተያየት ካላችሁ አስተያየቶቻችሁን በኮሜንት መስጫው ጻፉልን፣ ይደርሰናል። ጤና ይስጥልኝ።